አንድ ወጣት የፓይለትነት ጥማት አለው እና ሁሉ ጊዜ አውሮፕላን ለማብረር that's his dream ነው everybody has his own dream የምንመኘው ማድረግ የምንፈልጋቸው ፓሽኖች ይኖሩናል ካሪየሮች ይኖሩናል እና ይሄ ወጣት አውሮፕላን ለማብረር ካለው ፍላጎት ጥማት የተነሳ አንድ ላይብራሪ ሄዶ መጽሐፍ ያገኘና ያ መጽሐፍ ምንድነው የሚለው ርዕሱ ባጭር ጊዜ ይሄን መጽሐፍ ብቻ በማንበብ አውሮፕላን ማብረር ይችላሉ ይላል ያለ ምንም አስተማሪ ይሄንን መጽሐፍ እዚህ ላይ የተቀመጠውን ኢንስትራክሽን በማንበብ ብቻ አውሮፕላን ማብረር ይችላሉ ያለ ምንም ወጪ ትምህርት ቤት ሳይሄድ ጊዜ ሳያባክን እንዲህ አይነት ኦፖርቹኒቲ ሲገኝ we have to grab it quickly አይደለም እንደዛ ነው የምናደርገው so ጥማት ደግሞ ሲኖር መሻት ሲኖር እና ደግሞ ባጭር ጎዳና የሚፈልገው ማሳካት የሚችልበት ነገር ሲያይ ደሳለው ያንን ላይብራሪ ያገኘውን መጽሐፍ የፓይለትነት ማሰልጠኛ መጽሐፍ ይዞ ያነባልና immediately ይሄን መጽሐፍ ሲያነብ በጣም እየተመሰጠ መጣ እዚህ ሀገር አውሮፕላኖች የግል ፕሌኖች አሉ as long as you have ገንዘቡ ካለ ምን ካለ አውሮፕላን መግዛት የሚችሉ ሰዎች እዚህ ሀገር ብዙ ናቸው ትናንሽ አውሮፕላኖች ትላልቅ አውሮፕላኖች ብዙም ውድ አይደሉም እዚህ ሀገር አንዳንድ አውሮፕላኖች አሁን እኛ ሀገር ምን እንደነቅባቸው ትናንሽ ቻርተር እንትኖች በቀላሉ ክሬዲት ወስዳችሁ ፕሌን መግዛት ይቻላልና ያንን ፕሌን ገዛ በርካሽ ሰከንድ ሃንድ ፕሌን ዩዝድ የሆነ ፕሌን ለማብረርና ለልምምድ የሚሆን ስለሆነ ሄዶ በክሬዲት ልክ መኪና በክሬዲት በብድር እንደምትገዙት ገዛ እና ወጣ ፕሌኑ ላይ ቁጭ አለ ያነበበውን ያየ ፕሌኑን አስነሳ እውነትም ፕሌኑ እንዳነበበው መንቀሳቀስ ጀመረ ከዛ ማኮብኮብ ጀመረ ከዛ በረረ ከፍታውን ያዘ የተረጋጋ ከፍታ ላይ ሲደርስ ፕሌን ከባዱ ማኮብኮብ የመነሳትና ማረፉ ላይ ነው ፓይለቶቹ ከባድ ባላንሱን ለማስጠበቅ አንድ የከፍታ ሌቭሉ ላይ ከደረሰ እንትኑን ሜንቴን ያደርጋል ባላንሱ ደሳለው ሪላክስ አረገ this is my dream አለ በቃ የሩን ሰማዩን ዳመናውን ኢንጆይ ያረገ በጣም ደሳለ በጣም ሐሴት አረገ በቃ ደስታው ከቁጥጥር ውጭ ወጣ አሁን ከዛ ቀጥሎ እንግዲህ ካርታ ማንበብ አለ ያንን ካርታ አንብቦ መረዳት ይጠይቃል ከዛ ደግሞ አወራረድ ነው ዋንዱ ደግሞ ቻሌንጅ ያነበበ የመጨረሻው ፔጅ ላይ እንዴት እንደሚወርድ ለማንበብ እየፈለገ ያነበበ ይሄዳል ያ መጽሐፍ መሃል ላይ ያልቃል ፔጁ ያልቃል that's the last page የሚለው ሁለተኛውን ፓርት የሚቀጥለው መጽሐፍ ላይ ያገኙታል አወራረዱ እንዴት እንደሚወርድ ካርታ እንዴት እንደሚያነብ በዛ ካርታ ምሪት ወደሚፈልገው ስፔሲፊክ ላንዲንግ ፕሌስ እንዴት መሄድ እንዳለበት ሁለተኛው መጽሐፍ ላይ ያገኙታል በሰከንድ ቡክ ላይ ነው ያለውና ይሄን መጽሐፍ ጨርሰዋል ወደ ሁለተኛው መጽሐፍ ይሄዱ ይላል ተነገጠ እንግዲህ ቸኩሎ መጽሐፉ ሁሉን የሚያስረዳው
መስሎት ነው የሄደው። ከዚህ ታሪክ ልናገር ደግሞ በህይወታችን ውስጥ በእኛ ማንኛውም ስብዕና መንፈሳዊ ጉዞ፣ የእምነት ጉዞ፣ ማህበራዊ ጉዞ፣ ቤተሰባዊ ጉዞ፣ የሥራ ውሳኔዎቻችን ላይ አንደኛ ረጋ ማለት መጀመር ቀላል ነው ይባላል፣ መጨረስ ላይ ነው ማተኮር። መያዝ ቀላል ሊሆን ይችላል አንድ ነገር፣ ያንን ነገር ይዞ ለዘለቄታ መቆየት ሌላ ስኪል ይጠይቃል። የመጀመሪያው ከዚህ ታሪክ የምንማረው በፍጹም ነገሮችን በእርጋታ ሳናይ መጨረሻውን ሳናቅ አንድ ነገር ላይ ዘው ብሎ አለመግባት አንድ እሱ ነው። ሁለተኛው ፓርት ዚላችን፣ ከሪየራችን፣ ፍላጎታችን፣ አምቢሽናችን ጥሩ ነው። መጽሐፍ ቅዱስ መፈለግን ማድረግንም በእኛ የሚያኖርና የሚሰራ እሱ እግዚአብሔር ነው ተብሎ ተጽፏል። መፈለግን እና ማድረግን መፈለግን ብቻ አይደለም መጽሐፍ ቅዱስ የሚለው። ይሄ ዚሉን፣ ፍላጎቱን፣ መነሳሳቱን ብቻ አይደለም እግዚአብሔር ማድረግን። እግዚአብሔር የፍጻሜ አምላክ ነው። እግዚአብሔር የፍጻሜ አምላክ ነው። የጀመርነውን እንድንጨርስ የሚያስችል ባህሪ፣ ኃይል፣ ስልጣን እና እቅድ ለኛ ያለው አምላክ ነው። ስለዚህ አንድ ነገር የት ጋር ተጀምሮ የት ጋር እንደሚጨረስ በምልአት የሚያይ በምልአት የሚያቅ እግዚአብሔር ነው። በግል ህይወታችን የእግዚአብሔር ጋር እየተጓዝን በእምነት እየተጓዝን በጥሩ መንገድ እየተጓዝን ፈተናዎች፣ ቻሌንጆች ሲመጡ አለመነዋወጥ፣ ማኑዋሉን በደንብ ሙሉ የሆነ ማኑዋል ያለው መጽሐፍ ቅዱስ፣ ሙሉ የሆነ ማኑዋል መጽሐፍ ቅዱስ የሰው የህይወት መመሪያ ነው። አንድ ሰው ወደዚህ ፕላኔት፣ ወደዚህ ዓለም፣ ወደዚህ ምድር ሲመጣ በዚህ ምድር ሲኖር ስብዕናውን ከየት እንደጀመረ ከየት እንደመጣ ማን እንደሰራው ማን እንደፈጠረው ዘፍጥረት 1 ይጀምራል። ከዛ ዘፍጥረት 1 ላይ ብቻ አይቆምም። የአምስቱ የሙሴ ሕግ ላይ ብቻ አይቆምም። የነገስታትና የመሳፍንት ታሪክ ላይ ብቻ አይቆምም። መዝሙርና ቅኔዎቹ ላይ ብቻ አይቆምም። ትንቢቶች ደግሞ አሉ። ትንቢቶቹ ላይ ብቻ አይቆምም። አዲስ ኪዳን አለ፣ ወንጌላት አሉ። ከወንጌላት በኋላ የሐዋርያት ሥራ አለ። የሐዋርያት ሥራ ላይ ደግሞ ቀጥሎ የሐዋርያት መልእክቶች አሉ። ከመልእክታት በኋላ የመጨረሻው ዮሐንስ ራእይ የሚል ድምዳሜ አለው። እና መጽሐፍ ቅዱስ ለምን እንደተፈጠርክ በተፈጠርክበት እንዴት መኖር እንዳለብህ ህይወትህን ክቡር የሆነው ህይወታችንን እንዴት በንጹህ በሆነ ቅዱስ በሆነ ሰላማዊ በሆነ ፍጻሜ ባለው ድል ባለበት የእግዚአብሔር መገኘት፣ የእግዚአብሔር ረድኤት፣ የእግዚአብሔር አብሮነት፣ የእግዚአብሔር ሰላም፣ የእግዚአብሔር ደስታ በምድር ላይ እንዴት እንደምንኖር ይናገርና ማለቂያው ግን ሰማይ ነው ይላል። ስለዚህ መጽሐፍ ቅዱስ ስለ ምድር ብቻ አይደለም ይነግረን፣ ስለ መብላት፣ ስለ መጠጣት፣ ስለ መከናወን ብቻ አይደለም ይነግረን። ከተአምራቱ ከመከናወን ከእግዚአብሔር ረድኤት በኋላ ፍጻሜው ትልቁ ነገር ሰማይ ላይ ነው ያለው። ማለቂያው የት ጋር እንደሆነ ነው የሚነግረው። የሰው ማለቂያ በምድር ላይ ሰው ከስጋ ነፍሱ ተለይታ ወደ ፈጣሪው መሄድ ነው። እዛ ብቻ ያበቃም። ሁለት ማለቂያዎች ነው ያሉት። አንደኛው ዲስትራክሽን ሲኦል ኦር ገሃነም፣ ሁለተኛው የእግዚአብሔር መንግስት ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ለሁለቱም መንገዶች እንዳሉ ሰፊው የጥፋት ጎዳና፣ ጠባቡ የህይወት ጎዳና፣ በህይወት ጎዳና ላይ የሚጓዙ መጨረሻቸው የዘላለም ህይወት
የዘላለም የእግዚአብሔር መንግስት የዘላለም ደስታ እንደሆነ ይናገራል። እግረ መንገዴን በምድር ላይ ደግሞ ፈተናዎች ሲያጋጥሙን ፈተናዎች ያንተ ማብቂያዎች አይደሉም። በፈተናዎች መረበሽ፣ በፈተናዎች መናወጥ፣ በፈተናዎች ተስፋ መቁረጥ በፍጹም የለብን። ምድር በፈተና የተሞላች ነገር ነች፣ ግን ከፈተና ማምለጫ መንገድ እግዚአብሔር አለው። ሰዎች ከተፈተኑ በኋላ መውጫውን ራሱ እግዚአብሔር ያዘጋጃል ይላል። በተለይ በእምነታችን በክርስትና እምነታችን ከእግዚአብሔር ጋር በምንጓዘው ጉዞ በምንራመደው እርምጃ የእምነት ጉዟችን የክርስትና ሕይወት ጉዟችን ሲፈተን እግዚአብሔር መውጫ አለው። ሲያወጣን ደግሞ በግሩምና ባስደናቂ ነው። የተጀመረው ነገራችን በደስታ ነው የሚፈጸመው። የተጀመረው ነገራችን በድል ነው የሚፈጸመው። እግዚአብሔር ጋር ከተጓዝን ትክክለኛ ሙሉ ማኑዋሉን ከያዝነው ሙሉ ማኑዋል መጽሐፍ ቅዱስ። ዓለም ለጊዜው ከፍ ታረገናለች። ዓለም ለጊዜው ወደ ላይ ታወጣናለች። ደስ የሚያሰኝ ነገር ታቀርብልህና ከፍ ብለህ እንደዛ እንደጓጓው ፓይለት ወደ ሰማይ ከወጣ በኋላ መውረጃው ከባድ ነው ታረግብህ ዓለም። ስለዚህ ካሁኑ ዓለምን ደናውኝ ብለህ ወደ ቅዱሱ ወደ እግዚአብሔር በንስሐ ወደ ቅዱሱ ወደ እግዚአብሔር በቅዱስ ቃሉ በክርስቶስ ኢየሱስ በማመን ወደሚገኘው የዘላለም ሕይወት በክርስቶስ ኢየሱስ ወደሚገኘው የኃጢአት ስርየት ከእግዚአብሔር ጋር ታርቆ በምድርም በሰማይም እግዚአብሔር እየመራ እረኛ እየሆነ ጥበቃው እየበዛለ ከክፉ ነገር እግዚአብሔር እያስመለጠ ፍጻሜው ድል ነው የሚሆነው። ጌታ አምላክ ይባርካችሁ። መልካም ቀን።